ወደ ኋላ ተመልሼ ትንሽ ላስታውሻቸው እፈልጋለሁ። በተለይም ወያኔ ካልአይ ወያኔ ማለት ነው የመጀመሪያው ሳይሆን አሁን ያለው ወያኔ ጫካ ሲገባ ትንሽ ችግር ቢኖርም በዚያን ጊዜ ከወያኔ የሆኑ ግሩፖች በእንፈሽፈሽ ሰዓት ተመልሰው ገብተው እጃቸውን ለደርግ የሰጡ አሉ። እነሱ ቢያንስ የፖለቲካ ልዩነት ከወያኔ ጋር ነበረን የሚሉ በተለይም እነ ተፈራ ካሳና እነ ኃይሌ ኪሮስ እነሱን አውቃቸዋለሁ። ግን ሌሎቹ በሪዮት ዓለም ተለያየን ብሎ ወያኔ ሐሪነት ጫካ ገብቶ ሲዋጋ ከደርግ ጋር ሆነው ወያኔን ሲወጉት የነበሩ ካድሬዎች መጨረሻቸው እንዴት ሆነ? መጨረሻቸው ምን ሆነ? የት ገቡ? ምን ደረሰባቸው? የሚለውን ነገር አትሊስት ላስታውሳቸው ፈልጋለሁ። ማንን ነው ማስታውሰው? ዛሬ ከምኒልክ ስርዓት ናፋቂዎች ከፎጣ ለባሾች ጋር ከምኒልክ ስርዓትን መልሰን እናቋቁማለን የሚሉ ከአብይ ግሩፕ ጋር ተባብሮ አገራቸውን የእናታቸውን ጡት የሚነክሱት ወይ የትግራይ ልጆችን አትሊስት አንድ ነገር ልላቸው ፈልጋለሁ። ይሄ መልእክት ለነሱ እንዲደርስ ፈልጋለሁ። በደርግ ጊዜ in the first place ደርግ ጋንግስተር ስብስብ ነበር። ምንም እንኳን በሶሻሊዝም ስም ምንም እንኳን በተራማጅነት ስም ይሰባሰቡ እንጂ ውስጣቸው በተለይ የፖሊት ቢሮ የመጨረሻ የምኒልክ ስር አቀንቃኞች የነበሩ ሰውን በዘር የሚጠሉ ምቀኞችና ተንኮለኞች ነበሩ። በተለይ እነ ፍቅረ ስላሴ ወግደረስ እነ ብርሃኑ ባዬ እነ ሐዲስ ተግላ እነ ለገሰ አስፋው ሌሎቹም ፖሊት ቢሮ አባል የነበሩት እነ ሽመልስ እነ ፋሲካ እነ ሸዋንዳኝ እነዚህ በሙሉ ኦሮሞን በኦሮሞነቱ የሚጠሉ ትግሬን በትግሬነቱ የሚጠሉ የመጨረሻ ኦሮሞ ስለሆንክ ብቻ ታስረ የምትገረፍበት ትግሬ ስለሆንክ ብቻ ታስረ የምትጨፈጨፍበት ጊዜ የነበረ ነው። በዛን ሰዓት መስሏቸው ሌላው ለደሞዝ ሲል ሌላው ደግሞ መስሏቸው ከደርግ ጋር ይቆሙ ደርግም ደግሞ መሬት አዋጅ ስላመጣ በደቡብ በኩል ያለው ህዝብ በሉ ሰፖርት ስለነበረው ማንንም ማሳሳት ችሏል። እነዚህ ነፍጠኞች እኔ አሁን ስማቸውን የምጠቅስ የትግራይ ካድሬዎች በብዛት ጓደኞቼ ናቸው። ብዙ ችግር አብረን አልፈናል። የነሱ ቁጭት የነሱ ሐዘን ልቤ ውስጥ ነበረ። በተለይ የነ አብርሃ በላቸው የነ ይደግ እነ ቢያድግልኝ እነ ካሳት እነ ገብሬ እነ ካሱ እዛ አካባቢ የነበሩና ኃይሌ ኪሮስ እውነት መስሏቸው ገብተው ከወያኔ ጋር ሲጣሉ ወያኔን ያሸነፈ መስሎት ደርግ በአንድ ሌሊት ተገልብጦ እነዚህም በሙሉ ሰብስቦ ጫፋጫፋቸው። ማሰር ያለ ግን የዱላ አይነትና የጭፍጨፋው የድብደባው የጥላቻ አይነት ማአት ራሳቸው ላይ ያወረደ እረኛ ለመንግስት ነው የሰራነው እረና ካድሬዎች ነን
ለእናት ሀገራችን ነው የምንሰራው፣ እናት አባክ አፈር ትብላ እያሉ ነበር የሚገርፏቸው። እነዚህ ምን ያህል እንደቆጫቸው ነው እዛ ገብተው ወይኔ ህዝቤን በላው ወገኔን በላው እኔ ይሄ አብዮት እውነት መሰለኝ ለዚህ ነው ከዚህ አረመኔ ጋር የቆምኩት ብሎ ሲያለቅሱ ነበር። እሱ ብቻ አይደለም እነሱን በፖለቲካ ይሰሯቸው እንጂ የዩኒቨርሲቲ ተማሪ ምንም ነገር የማያውቁት የዩኒቨርሲቲ ተማሪዎች ሰብስበው አሰሯቸው። እዛ ደርሰው ነው በትግሬነታቸው ብቻ መታሰራቸውን ያወቁት ልጆቹ። ቲፒኤልኤፍ ውስጥ የነበሩ ያልነበሩ ምንም ቲፒኤልኤፍ በዛን ዘመን የታሰሩ ቲፒኤልኤፍ ውስጥ የነበሩት በጣም ጥቂቶች ናቸው። እና አሰፋ ብርሃና እና ልዑል ዮሐላ የሚባሉ ናቸው። በጣም ጥቂቶች ናቸው። ሌላው ካድሬ ነበር። እነዚህ ካድሬዎች ምን እንደደረሰባቸው በአይናችን አይተናል። ሌሎችም ዩኒቨርሲቲ ተማሪዎች ደግሞ የመንግስት ባለስልጣናት የነበሩ እነዚህ ጋሽ ያይንሸት ተኮላ እና አማኑኤል ወንድም፣ ሌላው ደግሞ እንደዚሁ እነ ታደሰ ከማስታወቂያ ሚኒስቴር፣ እነዚህ በሙሉ ሌሎቹ ደግሞ ኢዲዩ ናቸው ብሎ ሰብስቦ የገደሏቸው እነ ዶክተር መንገሻ እነ አክሊሉ እነ ማህተመ ስላሴ እነዚህ በሙሉ ጀስት በትግሬነታቸው ብቻ ናቸው ተሰብስበው የታሰሩ ሲገረፉ የነበሩ። እነ በላይ ነጋ የስብሐት ነጋ ወንድም የመንግስቱ ኃይለማርያም ቀኝ እጅ የነበረ የሁርሶ አዛዥ የነበረ ትግሬ ስለሆነ ብቻ ነው መጥተው የገረፉት። በጣም ስለምጠጋቸው ይነግሩኝ ነበር እነዚህ ሰዎች። ያ ሁሉ ታሪክ ያ ሁሉ ቆሻሻ ታሪክ እያወቁ ዛሬ የትግራይ ከሃዲዎች ተሰብስበው ከነዚህ ምኒልክ የሚኒልክ ሬሳ ናፋቂዎች የሚኒልክ ስርዓት ናፋቂዎች እዛ ሀገር ውስጥ የነበረውን አትሊስት ለስሙም ይሁን ፌደራል የተባለው ኦሮሚያ ብሎ ትግራይ ብሎ ምን ብሎ አትሊስት ቋንቋውን ምኑን ብሔረሰብ እያለ ሲንቀሳቀስ የነበረው ወያኔ አላጠፋም አላልኩም፣ ጥፋት አጥፍቷል። ነገር ግን ወያኔ አጠፋ ማለት የተቀበረውን ስርዓት አንስተ ሰው ላይ ለመጫን ትሯሯጣለ ማለት አይደለም። ወያኔ አጠፋ ካልክ ሌላ ስርዓት ለብሔር ብሔረሰብ የሚሆነውን ስርዓት እንደዚህ የተዋረዱት ቤተሰቦቻቸው የተበተኑት ልጆቻቸው የተበተኑት ትግራይ ስለሆኑ ብቻ ነው። ምንም እኮ ተአምር የለው። እነዚህ ሁሉ ይሄን ሁሉ አመት የታሰሩት በዚህ ምክንያት ነው። ከነዚህ ውስጥ አንዳንዱን ጠቅሼ እነግራቸዋለሁ። በተለይ የትግራይ ልጆች የሆናችሁ በጣም ፊገር የታወቁ ፊገሮችን አንስቼ ልንገራችሁ። የትግራይ ክፍለ ሀገር አስተዳዳሪ የነበረውን ህሩይ አስገዶምን ምንም ነገር ሳያደርግ ከነሱ ጋር እየሰራ መጨረሻ ላይ ቆጫቸው አሉ። ከቢሮ ወጥቶ ቤቱ ሲሄድ በታንክ ቤቱን አፍርሰው ከታንክ ውስጥ ወጥተው ሰውየው በጥይት ደብድበው ከገደሉ በኋላ ራሱን ገደለ። ወንድሙንና ልጁን ክዳኔ አስገዶምና የሱን ልጅ አምጥቶ እኔ ጋር ነው ያስገቡት ማዕከላዊ። ከዛ ልጁ ከዛ እንትን ማለት አልቻለ፣ ማገገም አልቻለ። አባቱን እንደዚህ ጨፍጭፎ ሲገሉ እያየ እሱ ብቻ አይደለም ተውት። እሱ
የትግራይ ክፍለ ሀገር ርዕዮተ ክፍል ኃላፊ የነበረው ደስታ ታደሰ ለደርግ የትግራይ ልጅ የጨፈጨፈ እነ ኪሮስ አለማየሁን አንተ ነህ ዘፍነህ ወጣቶቹን ከወያኔ ጋር ጫካ ያስገባ ዘፍነህ እንዳወጣ ዘፍነህ መልስ ብሎ እየገረፈው ሲያዘፍነው የነበረ ከዛ በዚህ ስራው መንግስቱ ኃይለማርያም ኢምፕሬስድ ሆነ። ጉብዝ ነው እንዴት ትግሬን ይገላል ለኛ ይሞታል ብሎ ሹሞት አዲስ አበባ አምጥቶት የመንግስቱ ኃይለማርያም ምክትል የነበረ በአፉ የነገረኝ ከመንግስቱ ኃይለማርያም ጋር እራት እየበላ ነው ቤት የሚገባው ያለውን ሰው በአንድ ቀን በትግሬነቱ ብቻ ከዛ ስልጣን አውርደውት ደርግ ጽፈት ቀጥቅጠውት እኔ ያገኘሁት አንድ ክፍል ውስጥ ተኝተን ነው የጠየቁት ሲያለቅስ ወይኔ ህዝቤን ሸጥኩ ህዝቤን ለነዚህ ነፍጠኞች ሸጥኩ እያለ ነው አንስቶ ግንባር ውስጥ እየተከተቱለት ከሱ ጋር የነበረው ሐራማሩ ምን ያህል እንደተገረፈ ምን እንደደረሰበት እኔ ነኝ የማውቀው ምክንያቱም እግሩን ሳሽ የነበርኩ ነው የነበረው ትግሬ ስለሆንኩ ነው እያለ ሲጮህ ነበር እሱ ብቻ አይደለም በጣም የሚገርመው በደስታ ታደሰ ማቆም አልፈለጉም የመንግስቱ ኃይለማርያም ጋንግስተሮች ከነሱ ጋር ሲሰራ የነበረውን ፍስሐ ደስታ የደርግ አባል የማዕከላዊ ኮሚቴ አባል የፖሊት ቢሮ አባል የነበረውን ደስታ ፍስሐ ደስታ አድዋ ያደገ በግማሽ ጎኑ ጎጃሜ የሆነ ሰውዬ እሱን ራሱን ለማሳሰር የገባውን ትግሬ በሙሉ ደስታ ታደሰ ወያኔ ፍስሐ ደስታ ወያኔ ነው በሉና መስክሩ እያሉ ሲጨፈጭፏቸው ነበር መልእክት ስንት መልእክት ልከዋል እነዚህ ልጆች እሱ ጋር አልደረሰም እሱ ግን የኔ ጓዶች ናቸው ብሎ ከነሱ ጋር ቁጭ ብሎ ይሰራ ነበር ግን እነሱ ዞረው ትግሬ በመሆኑ በግማሽ ጎኑ እኮ ነው ትግሬ በመሆኑ እሱን ለመግደል ሴራ ሲያጠነሱ ነበር ልክ እኛን ታካቱሉና ደበላ እንሳ ላይ ፈርሙ ብሎ ሲደበድቡን እንደነበሩ ሁሉ ኦሮሞ ስለሆኑ ነዛ ምንም ነገር ከኛ ጋር ያልነበሩት ኦኔግ ያልነበሩትን ሰዎች ከናንተ ጋር ነበሩ እያሉ ሲጨፈጭፉን እንደነበሩ እነሱንም ሲጨፈጭፉ ነበር ደስታ ታደሰ የመሰለ ሰው ለነሱ ስንት ትግራይ ህፃንን ያረደ ሰው አንስቶ ግንባር ውስጥ ከተቱለት ስጦታው ይሄ ነበር ምን ሊላችሁ ነው የምፈልገው መሰላችሁ የሚያሳዝን ነገር ሞኞች ናቸው በተለይ ዛሬ ገንዘብ ተከፍሏችሁ እኔ ይሄን ቪዲዮ ለመስራት የፈለኩት አንድ እኔ ትግርኛ ስለማዳምጥ ትግርኛ ስለሚከታተል አንድ የትግራይ ሰው ወጥቶ እንደዚህ ወያኔ የትግራይን ህዝብ የትግራይን ምርጫ ሲያጥላላ ሳይ በጣም ነው የተናደድኩት ለወያኔ ሳይሆን ህዝቡ ወጥቶ የሚፈልገውን መርጦ ሰይጣን ይሁን የፈለገ ሰው ይሁን ዛሬ ህዝቡ ወያኔ መርጧል የህዝቡ ምርጫ ነው ሁላችን እሱን መቀበል አለብን ወደንም ጠላን ወያኔ አጥፋ ሌላ ጉዳይ ነው እሱ ሌላ ጊዜ ይጠየቃል ነገር ግን የትግራይ ህዝብ ፍላጎት ምንድነው ወያኔን ይፈልጋለሁ አለ ታሰብ እነዚህ ከሃዲዎች እናታቸው ጡት የነከሱት ከሃዲዎች ልክ ደስታ ታደሰን የገጠመ እንደሚገጥማቸው ጥያቄ የለኝም አቁም ማህይሞች ደንቆሮች ናቸው ወንድሞቻቸው ቤተሰቦቻቸው ላይ የደርግ የነፍጠኛ ጋንግስተር ወታደር ያደረሰውን አቁም እንዴት እንደሚጠሉ አቁም በትግሬነታቸው ብቻ እንዴት እንደሚጠሉ አቁም እነዚህ ሰዎች
ሞኞች ናቸው፣ ጅሎች ናቸው። አንድ ነገር I can assure you ዛሬ ትግራይ ውስጥ የሚካሄደው ትግል የወያኔ ትግል ብቻ አይደለም፣ የትግራይ ህዝብ ትግል ነው። የትግራይ ህዝብ ትግል ነው። የኔ እምነት የፈለገ ተአምር ቢሆን የህዝብ ትግል ያሸንፋል። የትግራይ ህዝብ ትግል ያሸንፋል፣ ወደድንም ጠላንም። ስለዚህ እነዚህ ከሃዲዎች መጨረሻቸው ምን ይሆናል? ውርደት ነው። መጨረሻቸው ውርደት ነው። የውርደት ታሪክን አስመዝግበው ነው የሚያልፉት። በአብዮት ጊዜ በመንግስቱ ጊዜ እንኳን የተሳሳቱት ካድሬዎች ሌሎቹ በርዕዮተ ዓለም ተሳስተው ሌሎቹ ብዙዎቹ የተለያየ ድርጅት ውስጥ በመግባት ስለተምታታባቸው ምክንያት አላቸው። እነዚህ ግን ከሆዳቸው የተረፈ ምክንያት የላቸው። በተለይም በትግራይ ካድሬዎች ላይና በትግራይ አስተዳዳሪ ህሩይ አስገዶም ላይ የደረሰውን ታሪክ እየሰሙ ጆሮአቸው ከነዚህ ነፍጠኛ ጋንግስተሮች ጋር እንቆማለን ብለው መነሳታቸው በጣም የሚያሳዝን። ምን አይነት ደንቆሮች እንደሆኑ፣ ምን አይነት ከሃዲዎች የናጡት ነካሾች እንደሆኑ ነው የሚታወቀው። ያ ሰውዬ ነው ያናደደኝ። ለዚህ ነው ይሄን መናገር የፈለኩት። መጨረሻ ላይ አንድ ታሪክ ልነግራችሁ ፈልጋለሁ። ይሄ ታሪክ አቶ አራያ ግዛው የሚባል ሰውዬ የአድዋ ዳይሬክተር የነበረ በጣም ዲሰንት የነበረ ትግሬ በመሆኑ ብቻ ከነዚህ ጋር የተያያዘ እኔ አንድ ቁጥር እያለው 9 ቁጥር ከነ አሰፋ ብርሃንና ከነ ጋሽ መኮንን ገላን ጋር የነበረ ብቻውን ቆሞ ሲጋራ የሚያጨስ ብቻውን የሚቆዝም የሚያዝን ሰውዬ ነበር። ጋሽ አራያ ግዛው በጣም ነው የሚያሳዝኑኝ። በጣም ወዳቸዋለሁ። ብዙ ጊዜ ቡና ስንጠጣ እጠይቃቸዋለሁ፣ ምን ሆኑ እያልኩ እጠይቃቸዋለሁ። አይ እኔ የደረሰብኝን ነገር መናገር አልፈልግም። ልክ እዚህ አገር የሰው ልጅ መኖር እንደማይቻል ተረድቻለሁ። በዘር ብቻ ምንም ሳላደርግ በትግሬነቴ ብቻ ነው የታሰርኩት። እንደዚህ ተመታሁት፣ በጣም ነው የተመቱት። እሱ አይደለም አሉ። የአንድ ሰውዬ ታሪክ ነገሩ። የማን ታሪክ መሰላችሁ? የአረጋዊ በርሄን ታሪክ ነው የነገሩ። አረጋዊ በርሄ ድሮ ትምህርት ቤት እያሉ በጣም ቂመኛና ተንኮለኛ ሰው ስለሆነ የመጀመሪያ የወያኔ ሊቀመንበር የነበረ አራያ ግዛው ምንም ነገር እሱ ያለው ልጆቹ ወደ ጫካ በብዛት እየገቡ ስለሆነ እሱ አስተማሪ እያለ ኦኬ ጫካ ሲገቡ አትሊስት ሴሚስተሩን ጨርሱና ሰርቲፊኬት ውሰዱ፣ ዝም ብላችሁ አትሮጡ ነው ያለው። ሌላ ነገር አልተናገረም። በዚህ ምክንያት ፈዳይን አስገብቶ አስይዞት ገርፎ መሸኒቱ ላይ ጠርሙዝ አንጠልጥሎ የግራ እግሩ ትልቁ ጣት እስኪቆረጥ ድረስ ነው የደበደበው። አረጋዊ በርሄ የመጨረሻ አረመኔ መሆኑን ነው የነገሩ። እሱ ብቻ አይደለም፣ አረጋዊ በርሄ አሉ ህፃናቶቹን ወጣቶቹን በራሱ ሽጉጥ ግንባራቸው ውስጥ እየከተተ ይገላቸዋል። አይኔ ፊት አሉ።
እና ምንድነው የሚሉት አልኩኝ። ይሄ ሰውዬ ደህና ነበር እያለ በዩኒቨርሲቲ ምን ወሬውን እንሰማለን። ለማየት ያብቃል። ወያኔ ራሱ አፍንጫቸው ደርሷል፣ ያባሩታል አሉ። ግን አለ ወያኔ ካላባረረው ይሄን ከሃዲ ወያኔ ካላባረረው አሉ እኔ በጣም የሚሰጋው አሉ ወያኔ አሸንፋ መምጣቷን አልጠራጠርም አሉ። ነገር ግን ለኢትዮጵያ ጸሎት ማረገው አረጋዊ በርሄ ከወያኔ ጋር ስልጣን አግኝቶ እንዳይመጣ ብቻ ነው። አረጋዊ በርሄ ስልጣን አግኝቶ ከወያኔ ጋር እዚህ ሀገር እንዳይገባ ብቻ ነው የሚፈራው። ተመልከቱ እንግዲህ የትግራይ ልጆች በተለይ ዛሬ አረጋዊ በርሄ ለትግራይ አሳቢ የዚህ አይነት አረመኔ ስንት ህፃናትን የጨረሰ ከሃዲ እዛ ላይ ወጥቶ ትግራይ ልጅን ሲቃወም የትግራይን እንቅስቃሴ የትግራይ ምርጫ ቢቃወም እኔን አይገርምኝም፣ እናንተን ሊገርማችሁ ይችላል። የሱን ዜና የሱን ታሪክ ከአቶ አራያ ግዛው ስላወቅኩት አዲስ አልሆነብኝም። የሀገር አረጋዊ በርሄ ጉዳይ አዲስ አበባ ገብቶ መጥቶ ትግራይ ህዝብን ምርጫ ሲያቋሽሽ ትግራይ ህዝብ ላይ ሲነሳ እኔ አዲስ አልሆነብኝም። እንዲያውም ከዚህ በላይ ያረጋል። ቻንስ ቢያገኝ ወያኔ ዛሬ ብትሸነፍ አረጋዊ በርሄ ለትግራይ ህዝብ ወዮለት ወዮለት። አረጋዊ በርሄ አይለቃቸው። ስለዚህ የትግራይ ህዝብ አሁን እንደጀመረው ወገቡን ታጥቆ ታግሎ እነዚህን አረመኔዎች ከዛ አካባቢ ማስወጣት ብቻ ነው ምርጫ። ምንም አይነት ምርጫ የለም። ናት they have no choice። ከሃዲ ትግሬ ብቻ አይደለም። እኔ ትግሬዎች ብቻ ናቸው የትግራይ ልጆች የትግራይ ከሃዲዎች ብቻ፣ የኦሮሞ ከሃዲዎች ብዙ ናቸው። ዛሬ እኛ የኦነግ ፈጣሪዎችና የኦነግ ፈጣሪዎች ነበርነ የሚሉ አሁን እዛ ገብቶ በየሚዲያው እየፎከሩ ያሉት ከሃዲዎች ብዙ ናቸው። በጣም የሚገርማችሁ ለኦሮሞ እንዋጋለን ብሎ ታጥቆ ጫካ የገቡትን ወጣቶች ህፃናቶችን በሚዲያ ላይ ወጥቶ እነዚህ የወያኔ ሰላዮች የወያኔ ሰላዮች ናቸው፣ ይሄን ልብስ አላለበሳቸው፣ ከወያኔ ጋር ግንኙነት አላቸው። ምን አገባህ አንተ? አንተ እኮ ለነፍጠኞች እጅህን ሰጥተሃል። የኦሮሞን ህዝብ ሽጠሃል ለነፍጠኞች። እንደዚህ የሚሉት ሀፍረት የሌላቸው ህሊና የጎደላቸው ለሆዳቸው ብቻ የተገዙት ኦሮሞ ልጆችም አሉ። የኦነግ መሪዎች ነን የኦነግ ምን ፈጣሪዎች ነን የሚሉ የውሸት ትንግርት የሚያወሩት አሉ። ዛሬ ለራሳቸው ከወያኔ ከኢንሳ ከምን ሴኩሪቲዎች ጋር ሲሰሩ የነበሩት ከነክንፌ ጋር ሲሰራ የነበረ የኦነግ ከፍተኛ ባለስልጣን ዛሬ የኦነግ ታጣቂን ሰላይ ነው ይላል። ራሱ እኮ ነው ሰላይ ነበረው። ራሱ እኮ ነው ከነሱ ጋር ሲሰራ የነበረው። እንደዚህ አይነት ፍጥረቶች ናቸው እኛ መሀል ያሉት። እኛም ዘሴም ችግር አለ። ለሆዳቸው የተገዙት አእምሮዎቹም የሳቱት ከሃዲዎች እኛ መሀልም አሉ። ስለዚህ እነዚህን አይነቶቹ ለሆድ የተገዙትን ከሃዲዎች ኦሮሞ ይሁን ትግሬ ይሁን ከምባታ ይሁን ወላይታ ይሁን ምን ይሁን ቤኒሻንጉል ይሁን በተቻለ መጠን ማስወገድ መቻል አለብን። ውሸታቸውን ማጋለጥ አለብን። የሚዋሹትን ውጭ ህዝብ ላይ ማውጣትና መዘርገፍ አለብን። እነዚህ ሌቦች ከአብይ አህመድ ሀገር የኛን ሀገር ህዝብ
አይቀጡ ቅጣት እየቀጡ ናቸው። ዛሬ ወለጋ የሚፈሰው ደም ይሄ አይባልም። ቤኒሻንጉል ውስጥ፣ ትግራይ ውስጥ፣ ጉጂ ቦረና ውስጥ፣ ወሎ ውስጥ፣ ሰሜን ሸዋ ውስጥ የሚፈሰው የኦሮሞ ልጅ ደም አይቆጠርም። ስለዚህ በተቻለ መጠን አደራ የሚላችሁ ይሄን መልእክት እንድታደርሱልኝ ለነዛ ካህዲዎች። እናንተ ተራችሁን ጠብቁ። አንድ ነገር ማወቅ ያለባችሁ የህዝብ ትግል ሁሉ ቀን ያሸንፋል። ህዝብ ከተነሳ ማንም አይመለስም። ትግራይ ህዝቡ ነው ያቀፋቸው፣ ህዝቡ ነው ከነሱ ጋር የቆመው። ያሸንፋሉ። እነዚህ ሌቦች ነገ ትግራይ ካሸነፈ እንደዚህ ተጠምዝዞ መጥተው እግራቸውን እንደሚስሙ አውቃለሁ። ኢንቴግሪቲ የላቸውማ። ምንም አይነት ሰልፍ ሪስፔክት ስለሌላቸው እነዚህ ለዚህ ትዝብት ያብቃችሁ ታላችሁ ነው። ስለዚህ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይቺን መልእክት እንድታደርሱልኝ እፈልጋለሁ። Thank you so much. Bye bye.